አደራችሁ እንደምን አደራችሁ። አምላካችን እግዚአብሔር ስም የተመሰገነና የተወደሰ ይሁን። ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር በጨለማው ግርማ ኮከብ የደመቀ በመከራው ጽናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመማር ያራቀ የትዕቢትን ጅረት በትሕትና ተዋርዶ አደረቀ። ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኖ ጽባይት እምነ አጽባይ የአቢ ረቢ ሰገደ በመንፈቀ ሌሊት ለረቢ ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ፍርሃትን በሚጥል ፍጹም ፍቅር ያደረ ከመስቀል አውርዶ ጌታውን ቀበረ። የመግነዙን መፍቻ በሽቱ አከበረ። ከመቅደሱ አንቀት ላይረሳ አምድ ሆኖ ታጠረ። ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኖ ጽባይት እምነ አጽባይ የአቢ ረቢ ሰገደ በመንፈቀ ሌሊት ለረቢ ኒቆዲሞስ
ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ሌሊትም ለሌሊት ዕውቀት ነገረች ሕጉን ለሚያስበው ምክር አለኝ እያለች ከጨለማው ኃጢአት ነቅታ ብርሃን ካየች እንደ ኒቆዲሞስ ነፍስህም ተምራ ተመለሰች። ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኖ ጽባይተ እምነ አጽባይ የአቢ ረቢ ሰገደ በመንፈቀ ሌሊት ለረቢ ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ወንድማችንን እግዚአብሔር አምላክ ዝማሬ መላእክት ያሰማልን። አምላከ ቅዱሳን በእድሜና በጸጋ ይጠብቅልን። ዛሬን ዕለቱን አስመልክተው በእውነት በዝማሬ ከእግዚአብሔር ቃል ቀጥሎ በዝማሬ ውስጥ እንድንማር ያደረጉን ዘማሪ ወንድማችን ቃለ ሕይወት ያሰማልን። ዛሬ ታላላቅ ትልቁ በዓል ኒቆዲሞስ እንደመሆኑ መጠን በዚያው በሌሊት የመማሩን ትምህርት አብረን የምንማርባቸውን ታላላቅ ሁለት መርሃ ግብሮች ነው የምናደርገው። አንዱ የእግዚአብሔርን ቃል የምንማርበት ተጋባዥ መምህራችን ክቡር የምንወዳቸው የሚያስተምሩን፣ ከዚያ በመቀጠል ደግሞ እንደገና እኛ የምንማርበትን የቤተ ክርስቲያን ስርዓት መጽሐፍ ጽፈው ይህንኑ መጽሐፍ ወደኛ የሚያደርሱልን መምህራችን መምህር ጥበበ ሥላሴ ያዘጋጁት መጽሐፍ አለ። እነዚህ ሁሉ ትልልቅ በዓላት በቤተ ክርስቲያን በስርዓት የምናደርጋቸው ናቸውና አምላከ ቅዱሳን ስለረዳን ክብርና ምስጋና ለስሙ ይሁን። ደግሞ በጾማችን ጊዜ እንደዚህ አይነት ትምህርቶችን እንድንማር የሚረዳን እግዚአብሔር ነው። ከዚህ በመቀጠል በቀጥታ የምንሄደው ከመጀመሪያው ከጾሙ መጀመሪያ ጀምሮ መርሃ ግብር ተይዞላቸው በእውነት በዚህ ተገኝተው ዛሬን ኒቆዲሞስን ዕለቱን ደግሞ በዚሁ ተገኝተው እንዲያስተምሩን የተጋበዙት በክቡር አባታችን መልካም ፈቃድ የሰበካ ጉባኤው የስብከተ ወንጌሉ አስቀድሞ መርሃ ግብር አስይዟቸው የተገኙት መምህራችን መጋቤ ሃይማኖት መምህር ኢዮብ ይመኑ ሁልጊዜም የምንወዳቸው መምህራችን ከዚህ በመቀጠል ቃል እግዚአብሔርን ያስተምሩናል። እሳቸው ተናጋሪ አንደበትን ለእኛም የሚሰማ የልቦናችንን ጆሮ ይክፈትልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን
መልአከ ብስራት መምህር አብርሃም፣ የደብራችን ዋና አስተዳዳሪ ክቡር አባታችን መልአከ ሕይወት ንጉሴ ባወቅ፣ የሃዲያ ስልጤ ሀገረ ስብከት ዋና ስራ አስኪያጅ፣ እጅግ የተከበራችሁ በእውቀት የተደላደላችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ካህናት፣ የተወደድክ ወንድማችን ዘማሪ እስራኤል፣ እጅግ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱን ያላራቀ በረድኤቱ ያቀረበን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። እጅግ አጠር ላለች ደቂቃ የዕለቱን ወንጌል እንማራለን። ሌሎች መርሃ ግብራት ስላሉ ዕለተ ሰንበት ስለሆነ ለጥቂት ደቂቃዎች አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሁን። ቅድም በዝማሬው ቀደም ብሎ በቅዳሴው ከዛም በማህሌቱ ዛሬ ቤተ ክርስቲያን እንድናስበው ያዘዘችን በዮሐንስ ወንጌል ምዕራፍ 3 ላይ ስለተጻፈ አንድ አስደናቂ ሰው ታሪክ ነው። ኒቆዲሞስ ይባላል። የአይሁድ መምህር ነው። ምሁረ ኦሪት ነው። የቀደመችውትን ኦሪት ጥንቅቅ አድርጎ ያወቀና ያደላደለ ሰው ነው። አንደኛ። ሁለተኛ በጣም ባለጸጋ የነበረ ሰው ነው። ይህ ደግሞ ምንኛ ያስደንቃል! ከአዋቂነት ጋር ባለጠግነት ሲጨመርበት ምን ያክል ከባድ እንደሆነ ታውቃላችሁ። ሁለተኛው ይሄ ነው። ሶስተኛው ደግሞ አዋቂነት ባለጠግነት ብቻ አይደለም፣ የአይሁድም አለቃቸው ነበር ይላል። ባለስልጣንም ነበር፣ ሹምም ነበር፣ ፈራጅም ነበር። ይህ ሰው በእርግጠኝነት በዓለም ላይ አሉ የተባሉትን ሀብትን፣ ዕውቀትን ደግሞም ስልጣንን የጨበጠ ሰው ነው። ይህ ሰው እንዲሁ ስናስበው ምን ጊዜ ያለው ሊባል የሚችል ሰው ነው። ግን የውላችሁ ሀብቱ፣ ዕውቀቱ፣ ስልጣኑ እግዚአብሔርን ከመፈለግ ወደ ኋላ አላለውም። ወገኖቼ ይሄ ጉዳይ በዚህ ዘመን እንዴት እንደሚፈትነን ታውቃላችሁ። ብዙዎች እጅግ በጣም የምንፈተነው በዚህ ነው። ባለጸግነት ሲኖር፣ ዕውቀት ሲኖር፣ ስልጣን ሲኖር እግዚአብሔርን የምር መፈለግ ያቅተናል። ብዙዎች ወደዚች ቤተ ክርስቲያን እንዲህ ወዳለው ጉባኤ እንዲህ ወዳለው ቅዳሴ እንዲህ ወዳለው ሃይማኖት ብዙዎች ይሄንን ሁሉ ይዘው ለመምጣት ይቸገራሉ። መስማትም ጭራሽ አይፈልጉ። አንዳንዶች እግዚአብሔርም አለ እንድንላቸው ጭራሽ አይፈልጉ። ወገኖቼ
የባለጠግነት ሐሳብ ሰውን አንቆ ይይዘዋል። ዕውቀት ሲጨመርበት ደግሞ እግዚአብሔርንና የእግዚአብሔርን ቤተክርስቲያን ኋላ ቀር ናት ይላል። ዘመናዊነት ይጫነዋል። ብዙ ሰው በዚህ ዘመን ወደ እግዚአብሔር የምር አልቀርብ ያለው የባለጸግነት ሐሳብ ሲደመር አዋቂ ነኝ ባይነት ሲደመር የዚህ ዓለም ሹምና ስልጣንነት ብዙዎችን ወደ እግዚአብሔር አላመጣቸው ብሏል። ምናልባት ክርስትናን እንኳን ቢያምኑና ቢቀበሉ ቁጭ ብሎ መማርን፣ ታግሶ ማገልገልን፣ እግዚአብሔርን የምር መፈለግን ብዙ ጊዜ አይፈልጉ። እንደውም ይንቁናል። እንደውም የእግዚአብሔርን ቤተክርስቲያን ያቃልላሉ። አንዳንዶችም ጨክነው ይሳደባሉ። አንዳንዶችም እንደኋላ ቀር ይቆጥራሉ። አንዳንዶችም እንዳለፈብን አድርገው ያስባሉ። ብዙዎችን የያዘው ይሄ ሐሳብ። አንዳንዶች ከዚህ ሐሳብ አልፈን እዚህ ብንመጣ እንኳን የምር ቁጭ ብለን ከልባችን መስማት አንፈልግም። መጣን ብድግ ብለን መሄድ ነው የምንፈልገው። እኔ ምን አነካካኝ ነው የምንለው። ባለጸግነታችንም ዕውቀታችንም ስልጣናችንም ከእግዚአብሔር የተሰጠን እንደሆነን አናስብም። እንደውም አንዳንዴ እግዚአብሔርን መመጾት ሁሉ ነው የምንፈልገው። ወዳጄ ዕውቀት ካለ ከእግዚአብሔር የተሰጠህ ነው። ሀብት አለ፣ እሱ ከእግዚአብሔር የመጣ ነው። ስልጣን አለ፣ እሱ ከሰማይ የተቸረህ ነው። የተመጸወት ሆነ እግዚአብሔርን እንዴት ልትመጠውተው ትችላለህ? ቅዱስ ጳውሎስ እንዳልተቀበለ ሰው የሚያመጻድቅህ ምንድነው ይላል። ይሄ ዓለም እግዚአብሔር ላይ እየተመጻደቀ ያለው እኮ ተመጽውቶ ተቀብሎ እኮ ነው ወገኖቼ። ምዕመናን እናንተንማ አይደለም፣ እናንተማ መታችኋል። እናንተማ እግዚአብሔርን አጣጥማችሁታል። እናንተማ እንደ ኒቆዲሞስ በሌሊት ተገኝታችሁ አስቀድሳችኋል። ይብዛም ይነስ የሆነ ነገር ትታችሁ መታችኋል። ብዙዎችን ግን በዓለም አስሮ የያዛቸው አዋቂነታቸው እግዚአብሔርን እንዳላዋቂ እንዲቆጥሩት አድርጓቸዋል። ባለጸግነታቸው እግዚአብሔርን ምንም እንደሌለው ድሃ እንዲቆጥሩት አድርጓቸዋል። ባለስልጣንነታቸው የእግዚአብሔርን ኃይልና ግርማ እንዲክዱት አድርጓቸዋል። እውነት ብዙዎች መምጣት ከመጡም እንኳን ገንዘባቸውን ወርውረውልን መሄድ ነው የሚፈልጉት። ወገኖቼ ወዳጆቼ አንድ እውነት እንንገራችሁ። እግዚአብሔር የሚፈልገው እናንተን እንጂ ገንዘባችሁን አይደለም። እግዚአብሔር እንድንሰጠው የሚፈልገው ጆሮአችንን እንጂ ገንዘባችንን አይደለም። የእግዚአብሔር ቃል እንዲህ ይላል፣ መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል ይላል። በሬ እንድትጎትትለት አይደለም፣ አንተ እንድትቆተትለት ነው እግዚአብሔር የሚፈልገው። በዓለም የሞላው ሁሉ የእግዚአብሔር አይደለም። እግዚአብሔርን ምን እንሰጣዋለን ከኛ በቀር ወገኖቼ? እግዚአብሔር የሚፈልገው የኛን ልብ ነው። እግዚአብሔር ያጣው በዚህ ዘመን እኛን ነው። እግዚአብሔር በቤቱ የጎደለበት አንተ ነህ። እግዚአብሔር ምን ጎሎበታል መሰለ ሰተው የምትበረው? አንዳንዶች አሁን እንኳን ስናገር የምር እግዚአብሔርን አይሰሙትም። እንደ ነገሩ ነካ አድርገው ነው መሄድ የሚፈልጉት። ወገኖቼ ይሄን ኒቆዲሞስ የሚባል ምሁር፣ አዋቂ፣ ባለጸጋ ደግሞም ባለስልጣን ሰው ተመልከቱት። ቁጭ ብሎ ነው የሚማረው። ምዕመናን ስንት ጊዜ ቁጭ ብላችሁ የምር ተምራችኋል? አሁን እነዚህ የማለዳ ትምህርቶች ጥቆማዎች እኮ ናቸው፣ ቅምሻዎች እኮ ናቸው። ስንት ጊዜ እግዚአብሔርን ቁጭ ብላችሁ ተምራችሁታል? ስንት ጊዜ እግዚአብሔርን ፍቅር አጣጥማችሁታል? እዩት፣ ይሄ ሰው ቁጭ ብሎ ነው የምር የሚማረው። ሊማር ነው የመጣው። መቼ ነው ልትማሩ የምትመጡት? እግዚአብሔርን ቃል የምትታጠቁት?
መቼ ነው የምር እግዚአብሔርን ለማወቅ የምትሰናዱት? አንዳንድ ሰዎች ገቡ፣ ወጡ፣ ተቀመጡ፣ ተነሱ፣ የሆነ ነገር ሲጀመር ሹልክ አሉ። በጣም ቢዚ ናቸው። ይሄ ሰው እጅግ በጣም ቀን ይፈርዳል። ባለጸጋ ነው፣ ያበድራል። አዋቂ ነው፣ ያስተምራል፣ ይተነትናል። እውነት እንነጋገር ከተባለ እንደዚህ ያለ ቢዚ ሰው የለም። እግዚአብሔርን ለማናገር ግን ጊዜ አላጣም። ጌታ ሆይ ላናገርህ ጊዜ የለኝም አልችልም ይባላል። አንዲት የቤት ሰራተኛ እናንተ አሰሪዎቿ ስትጠሯት ጌቶቼ ሆይ ኪችን ነኝ ልመጣ አልችልም ብትላችሁ እናንተ ቤት ትቀጥላለች? መኪናችሁን ይዛችሁ ወደ ቤታችሁ ስትገቡ ክላክስ ስታደርጉ ጥበቃ የቀጠራችሁት ሰው በር ልከፍትልህ አልችልም አትክልት ውሃ እያጠጣሁ ነው ቢል ታስቀጥለዋለህ? ታባርረዋለህ እንጂ። ወገኖቼ እኛ እኮ የእግዚአብሔር ባሪያዎች ነን። ለእግዚአብሔር የሚነፈግ ጊዜ ሊኖረን ይገባል። ይህ ሰው በጣም ሊደነቅ የሚገባው እሺ ቀን አይመቸው ሌሊት አይመቸው፣ እሺ ቀን አይመቸን ልጆች እናሳድግ፣ እሺ ቀን አይመቸን ስራ እንስራ፣ እሺ ቀን አይመቸን እንድከም፣ እሺ ቀን አይመቸን ለዚህ ዓለም እንውጣ እንውረድ። ሌሊቱ ግን የማን ነው ወገኖቼ? ሌሊት ትነሳላችሁ፣ ሌሊት ትጸልያላችሁ፣ ሌሊት ጥቂት የእግዚአብሔርን ቃል ታጠናላችሁ፣ ሌሊት እግዚአብሔርን ታሰላስላላችሁ። በሌሊት ልቤን ፈተንከው መረመርከው ብሎ ነበር ቅድም ዲያቆኑ ምስባኩን የሰበከው። ሌሊት ሌሊት ምን ታረጋላችሁ ምእመናን? ቅዱስ ዮሐንስ አፈወርቅ አንዲት አልጋ ላሳያችሁ ይላል። እንደ ነብዩ እንደ ኢሳይያስ ዘመን እንደነበረው ወይም እንደ ነብዩ አሞጽ በነበረበት ዘመን እንደነበረው አልጋ አይደለም ማሳያችሁ ይላል። በሞቴ ስሙኝ። አሁን ማሳያችሁ አልጋ ይላል የዳዊትን አልጋ ነው ማሳያችሁ ይላል። በነብዩ አሞጽ በነብዩ በኢሳይያስ ዘመን የነበሩት አልጋዎች ይላል እጅግ በጣም ውድ የዝሆን ጥርስ የተለበጠባቸው ውድ አልጋዎች ነበሩ ይላል። የዳዊት አልጋ ግን በእንባ የተለበጠች አልጋ ናት ይላል። ወገኖቼ እንባ የለበጣት አልጋ ሌሊቱን ዳዊት በእንባ ነበር የሚያነጋ። ሌሊት ሌሊት የሚንበረከኩ ጉልበቶች አሉን በዚህ ዘመን። ሌሊት ሌሊት ወደ እግዚአብሔር የሚዘረጉ እጆች አሉን በዚህ ዘመን። ሰው ሌሊት ሌሊት ምን እየሰራ ነው ያለው ወገኖቼ? ብዙ የጭፈራ ሌሊቶች የሉንም በዚህ ዓለም። ብዙ የሴራ ብዙ የክፋት ሌሊቶች የሉም በዚህ ዓለም። ይህ ኒቆዲሞስ የተባለ ሰው ግን ሌሊቱን ከእግዚአብሔር ጋር የሚያሳልፍ ሰው ነበር። ወዳጄ ሌሊትህን ከእግዚአብሔር ጋር አሳልፈው። ብዙ አባቶችን ተመልክቷቸው በሌሊት ተጠቅመዋል። ቤተ ክርስቲያንን ተመልክቷት የሌሊት ቤተ ክርስቲያን ናት። ከምሽት 3 ሰዓት ጀምሮ ይሄው አገልግሎቱ አልተቋረጠም። እኛ ስናቆም ደግሞ የሚቀጥሉ ቅዱሳን አሉ። 24 ሰዓት ነው አገልግሎቷ ቤተ ክርስቲያን። ሌሊት ሌሊት ማንኮራፋት ብቻ ትንሽ ጸሎት፣ ሌሊት ሌሊት ትራስ ብቻ ትንሽ ቁመት። በሌሊት ነው የሄደው ወገኖቼ። እስኪ ሌላ ነገር እናንሳ። በሌሊት በጭንቆች፣ በሌሊት በመከራዎች፣ በሌሊት በፈተናዎች፣ በሌሊት የማይነጉ በሚመስሉ ጭንቆች ጊዜ ወዳጄ በሌሊት የት ትሄዳለህ? ምእመናን እንደዚህ ያሉ የሌሊት ዘመናት የሚመስሉ አሉ፣ የማይነጉ የሚመስሉ ሌሊቶች። እነዚህን የማይነጉ የሚመስሉ ሌሊቶች ከማጋ ታሳልፈዋለህ? እንደ ያዕቆብ ከእግዚአብሔር ጋር እየታገልክ ታሳልፋለህ? ወዳጄ ሕይወታችን ሌሊት ከሆነ አንድ ምርጥ ምክር አለን።
ከእግዚአብሔር ጋር ሌሊቱን ማሳለፍ ነው። ቀን ሲጨላልም፣ ቀን ሲጎድል፣ ዘንበል ሲል በእነዚህ ጊዜያት ወዴት ትገሰግሳለህ? በሌሊት ወደ ክርስቶስ ገስግስ እንጂ ወዳጄ። ይሄ ኒቆዲሞስ በሌሊት ነበር ወደ ክርስቶስ የሚገሰግሰው። በሌሊት ምእመናን ብዙ ሌሊቶች እያሳለፍን ነው። በእርግጠኝነት ሌሊቶችም እየመጡ ነው። በዚህ ዘመን ዓለም በጨለማው ገዢ በዲያብሎስ ለመያዝ ቀርባለች። ጨለማ ሊሆን ነው። እነዚህን የጨለማ ጊዜያት ምእመናን ሀብታችሁ ላይ ብቻ አይደለም፣ ዕውቀታችሁ ላይ ብቻ አይደለም፣ ስልጣናችሁ ላይ ብቻ አይደለም፣ ያማረው ኑሯችሁ ላይ ብቻ አይደለም፣ ክርስቶስ ጋር መታችሁ አሳልፉት። ይሄን ሌሊት ከክርስቶስ ጋር እለፉት። ይሄን ድቅድቅ ከአምላክ ብርሃናዊ ከሆነ አምላካችሁ ጋር ኑሩት። በዚህ በሌሊት ዘመን ብቻችሁን አትኑሩ። ገንዘብ የማያሻግረው ሌሊት አለ። ስልጣን የማያሻግረው ሌሊት አለ። ዕውቀት የማያሻግረው ሌሊት አለ። ይሄን ሌሊት ከማጋ ማሳለፍ ፈልጋችሁ እዩት። ይሄን ሌሊት የሚያሳልፈው ከክርስቶስ ጋር ነው። ሌሊትህንማ ከክርስቶስ ጋር አሳልፈው፣ ከገንዘብ ጋር አይደለም። ስትጀምር ስትቀንስ አይደለም። ከክርስቶስ ጋር እየተጨዋወትክ አሳልፈው፣ እየጸለይክ አሳልፈው፣ ንስሐ እየገባህ አሳልፈው፣ እየቆረብክ አሳልፈው፣ ቤቱ ተጠግተህ ተሸሽገህ ቀሚሱ ስር ቁጭ ብለህ አሳልፈው። ሌሊትማ እንደሱ ነው የሚያልፈው። ሌሊት ከእግዚአብሔር ጋር ካላለፈ ከማን ጋር ያልፋል? እግዚአብሔር ብርሃኔ ነው፣ መድኃኒቴ ነው፣ የሚያስፈራኝ ማን ነው? የሚያስፈሩ ሌሊቶች እግዚአብሔር ካለ አያስፈራም ምእመናን። እና ይሄ ሰው በዚህ ሌሊት ወደ ክርስቶስ የገሰገሰው የተወደዳችሁ ክርስቲያኖች ዕውቀቱን፣ ስልጣኑን፣ ሀብቱን እርግጥ አድርጎ ንቆ ነው። በጣም አንጣበቅበት ወገኖች። አሁን እኛ በጣም የተቸገርነው ተጣብቀንበት እኮ ነው። አላላውሳለን፣ ስራ አላላውሳለን፣ የጸሎት ጊዜ አጣ፣ ልጆች አላላውሳሉን፣ የመቁረቢያ ጊዜ አጣን። ተመልከቱት። ይሄ ሰው ይሄ ብቻ መሰላችሁ? ከፈሪሳውያን ወገን ነው። በጣም ወግ አጥባቂዎች ናቸው። በጣም ሊጣሉት ይችላሉ። ምእመናን እንዲህ ያለው ሰው እንዲህ ካሉ ከባድ ሰዎች መካከል ከወጡ እኔና እናንተ አሁን ከምንኖርበት ህይወት ለእግዚአብሔር መለየትና መውጣት አንችልም? እንችላለን። የትኛውም አይነት ህይወት ውስጥ እንሆን እመኑኝ ለእግዚአብሔር መለየት እንችላለን። ከዚያ ሁሉ ፈሪሳዊ መካከል፣ ከዚያ ሁሉ ተቃዋሚ መካከል፣ ከዚያ ሁሉ አውጋዥ መካከል፣ ከዚያ ሁሉ ለመስቀል የተዘጋጀ መካከል እንዴት ተለይቶ እንደወጣ አድንቆትማ በሞት ዓለማውን እግዚአብሔር አያስፈልገኝም እያለ ነው። ታድላችሁ እናንተ እግዚአብሔርን በማለዳ ለመፈለግ ይመጣችሁ። እግዚአብሔር ያስፈልገኛል ያላችሁ ታድላችሁ። ዓለም እግዚአብሔርን እያወገዘ ባለበት ዘመን እያመሰገኑ መኖር ምንኛ መታደል ነው። ለብዙ ነገር በመውጣትና በመውረድ ውስጥ እግዚአብሔርን ማስቀደም ምንኛ ታላቅ ነገር ነው። ይሉኝታ እኮ ሊይዘው ይችል ነበር። ይሄ ሰው ምን ይሉኛል ብሎ ወጣ፣ ፍለጋ ወጣ። ይህ የኒቆዲሞስ ጉዞ ምእመናን ክርስቶስን እግዚአብሔርን የመፈለግ ጉዞ ነው። ይሉኝታ ሳይዘው ወዳጄ ደስ ከማያሰኘው አካባቢ ለመውጣት ምንም ይሉኝታ አያስፈልግም። ውጣ። ከቁማር ቤት ለመውጣት ምን ይሉኝታ ያስፈልጋል? እግዚአብሔርን ከማያውቅ አካባቢ ለመውጣት ምን ይሉኝታ ያስፈልጋል? ደስ ከማያሰኘው የዝሙት ህይወት ለመውጣት ምን ይሉኝታ ያስፈልጋል? ደጋግሞ ኃጢአት ከመስራት ወደ ጽድቅ ለመምጣት ምን ይሉኝታ ያስፈልጋል? አትፈራቸው፣ አትፍራቸው። ትታቸው ውጣ፣ ትታት ውጣ። ዮሴፍ እንዳደረገው ዮሴፍ ስትጎትተው ቀሚሱን እጇ ላይ ትቶን የወጣው እጇ ላይ ትተህላት ውጣ። ምን አለማመጠህ? ውጣ። ይሄ ሰው በጣም ኒቆዲሞስ እጅግ የሚደነቀው እኮ ለዚህ ነው። ትቷቸው ወጣ፣ ትቷቸው ወጣ። የተወደዳችሁ ኦርቶዶክሳውያን ከሚረክሰው ዓለም ትታችኋት ወጣችሁ ንጹህ መሆን ትችላላችሁ። ከሚረገመው ዓለም ትታችኋት ወጣችሁ ልትመረቁ ትችላላችሁ።
ከጎደለበት እግዚአብሔርን ካጣው ዓለም ትታችሁ ወጣችሁ እግዚአብሔርን ወደ ማግኘት ጉዞ መጀመር ትችላላችሁ። ከሰው ጋር ሲኖሩ ሞኝ ሆኖ አህያ ሲጭኑ 3 ሆኖ እያላችሁ ሞኝ ሆናችሁ ጊዜ አታሳልፉ። እዛ ውጡ። እግዚአብሔርን ለማግኘት በይሉኝታ ትታሰሩ። ይህ ሰው ምንኛ ያስደንቃል፣ ምን ይሉኛል አላለም። ቢያንስ ቀን ቀን ምን ይሉኛል ቢል ሌሊቱን ግን ጨክኖ መሄድ ነው ያደረገው። ጨክኖ ነው እግዚአብሔርን እየፈለገ ያለው። ጨክኖ ነፍሱ እግዚአብሔርን ተጠምታለች። ምእመናን ነፍሳችሁ እግዚአብሔርን ከተጠማች የትኛውንም ነገር መርገጥ ትችላለች። ደግሞ አለው ነፍሱ እግዚአብሔርን የተጠማችለት ሰው ዓለምን መናቅ ይችላል። የእግዚአብሔር ቃል እንዲህ ይላል፣ የጠገበች ነፍስ የጣፈጠ ነገሩን ትንቃለች ይላል። የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። ነፍስ በፍቅር እግዚአብሔር ከጠገበች ይህንን ዓለም ትተዋለች። ሀብት ላንተ ምንህ ነው? ትጠቀምበታለህ እንጂ አይጠቀምብህ። ትሰራበታለህ እንጂ አይሰራብህ። ታስተዳድረዋለህ እንጂ አያስተዳድርህም። ትመራዋለህ እንጂ አይመራህም። ዕውቀትም ቢሆን ለእግዚአብሔር ታውለዋለህ እንጂ እሱ ወደ ክፉ አይመራህም። የጠገበች ነፍስ የማር ወለላን ትረግጣለች። እሱን ነው ያደረገው። ይህ ሰው ረግጦ ነው የወጣው፣ ወስኖ ነው የወጣው። በጊዜውም ያለ ጊዜውም በጨለማም በብርሃንም ነው የመጣው። ይህ ሰው ምክንያት አላሰረው። ሊያጣ ይችላል፣ ስልጣኑን ሊያጣ ይችላል። የአይሁድ የምክር ቤት አባል ነው። የምክር ቤት አባልነቱን ሊያጣ ይችላል። ወገኖቼ በዚህ ዘመን እውነት፣ ፍትህ፣ ርት የማይጓደል ከሆነ ስለ ፍትህና ስለ ርት ብላችሁ እውነት ሳትናገሩ ከምትቆዩ እውነት ተናግራችሁ የምታጡትን አታጡ። ይህን ሰው ተመልከቱት። የትኛው ምክንያት ነው ያልያዘው? ምእመናን ክርስቲያን ለመሆን መንፈሳዊ ለመሆን የእግዚአብሔር ሰው ለመሆን ምን ምክንያት ይመጥነዋል? ወገኖቼ አንድም ምክንያት አይበቃውም። እሱን ነው ትቶ የወጣው። ወገኖቼ እግዚአብሔርን ሳናገኝ የማይነጋ ሌሊት አይኑር። ወገኖቼ አሁን እየጨለመ ነው። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን፣ በደለኛ በደሉን ይተው ይላል እግዚአብሔር ቃል። አሁን እግዚአብሔር አለ። አሁን አግኙት። ባጠገባችሁ እያለፈ ነው፣ ያዙት። እየተናገረ ነው፣ ስሙት። እየመጣ ነው፣ ክፈቱለት። አለ። የሚጠፋበት ጊዜ አለ። እግዚአብሔርን ሳታገኙ ምን ማለት ነው? ንስሐ ሳትገቡ እንዳይነጋባችሁ፣ ሳትቆርቡ እንዳይነጋባችሁ፣ ሳትታረሙ እንዳይነጋባችሁ፣ እዚህም እዛም እያላችሁ እያወላወላችሁ እንዳይነጋባችሁ፣ ቀን ቀን እኛ ጋር ማታ ማታ ሌላ ቦታ እየሆናችሁ እንዳይነጋባችሁ፣ የእግዚአብሔርም የሰይጣንም ሆናችሁ እንዳይመሽባችሁ፣ በጊዜውም ያለ ጊዜው ለእግዚአብሔር ለመሆን ቅረቡ። ይሄ ሰው ምቾት አለው። ምቾቱን ነቶ ምቾቱን ብዙ ሰው ምቾቱን ያነቀው እና ቁጭ ብለህ ተማር። ምቾት፣ ድሎት። አሁን ይሄ ሁሉ ሰው ማታ ይመጣል እንጃ፣ ይማራል አባጋ እንጃ፣ ሃርድም አይፈልግ። ይሄ ሰው ያንን ሃርድሺፕ ነው ያለፈው። ምቾቱን ድሎቱን ጥሎን የመጣው ክርስቶስ ያስተምር የነበረው በደብረ ዘይት ተራራ በኤሎን ዋሻ ነው። ዋሻ ውስጥ ነው የተቀመጠው። ትንሽ ላይመች ይችላል፣ ዋጋ ያስከፍላል። ትንሽ ይኮሰኩሳል፣ ዋጋ ሳይከፈል የሚገኝ ጽድቅ የለም። ጽድቅ የለም። የእግዚአብሔርን ዙፋን እንድታገኝ ውሸት ያለበትን ዙፋን ልትተው ትችላለህ። የእግዚአብሔርን ባለጠግነት እንድታገኝ ሰርቀ የምታገኘውን ገንዘብ ልትተው ትችላለህ። የሚያስከፍል ዋጋ አለ። ምቾትን ልትራብ ትችላለህ፣ ግን ክርስቶስን ታገኛለህ፣ በነፍስ ትጠግባለህ። ምቾቱን ያጣው
ዋሻ ውስጥ ሄዶ ክርስቶስን መስማት ምን ይመቻል? እዚህ ተቀምጦ መማር ምን ይመቻል? እንደኔ አይነት ሰው እየጮህባችሁ መቆየት ምን ይመቻል? እንቅልፍ ማጣት ምን ይመቻል? ይውላችሁ እንደሱ ነው። በሚመች ህይወት በማይመችም ህይወት ነው እግዚአብሔር የሚገኘው። በቅምጥልነት ሳይሆን በትንሽ ጉርለት ነው እግዚአብሔር። ለዚህ ነው ይሄ ሰው ድሎት ምቾት በሌለበት ህይወት ውስጥ ነው ያገኘው። ታዲያ እግዚአብሔርን እንዳናገኘው ምን ይከለክለን ይሆን? ይሄ ሰው እነዚህ ሁሉ ነገሮች ኖረውት እግዚአብሔርን ያገኘው ከሆነ እኛ ግን እግዚአብሔር እንዳናገኘው ምን ሊከለክል? ምን ምክንያት አለ እግዚአብሔር እንዳታገኘው? ንጉሥ ነኝ ካልክ ንጉሥ ዳዊትን እየው በቤት ጣል ዘንድ መረጥኩ ያለው። ባለጸጋ ነኝ ካልክ አብርሃምንም ኢዮብንም ተመልከታቸው፣ ባለጸጎች ነበሩ። እግዚአብሔርን እንዳታገኝ ምን ምክንያት አለ? አዋቂ ነኝ ካልክ ይኸው ኒቆዲሞስንም ተመልከተው። ታዲያ ምን ምክንያት አለ? እግዚአብሔርን ላለማግኘት ምን ምክንያት አለ? ምን ምክንያት አለ? ይሄ ሰው ያደረገው እንደዚህ ነው ወገኖች። ይኸውላችሁ ይሄ ሰው መጀመሪያ ሲሄድ እርግጡን ለማወቅ ፈልጎ ነው የሄደው። ሊማር ነው። ቀደም ምን አይቷል? በቃና ዘገሊላ የነበረውን ተአምራት ትምህርቱንም ሰምቷል። ስለዚህ ምን አለ? ይሄን ነገርማ ቀረብ ብዬ ማየት አለብኝ አለ። ምእመናን እግዚአብሔርን የበለጠ እንድንቀርበው የሚያደርጉን ብዙ ምክንያቶች የሉንም እንዴ? ባለፉት ጊዜያት እግዚአብሔር በሕይወታችን ያደረጋቸው ነገሮች ማልፎ የመሰሉ ቀኖች አልፈዋል። በእኛ እንኳን ባይፈጸም በጓደኞቻችን፣ በወንድሞቻችን፣ በእህቶቻችን፣ በቤተሰቦቻችን እግዚአብሔር ድንቅ ነገር አድርጓል። ይሄን ነገር አይታችሁ እግዚአብሔርን ታደንቃላችሁ። እያደነቀው ነው የመጣው። ይሄ ሰው ንፉግ አይደለም። ይሄ ሰው እያደነቀው ነው የመጣው። ይሁት እግዚአብሔር ከእርሱ ጋር ከሆነለት ሰው በቀር አንተ የምታደርጋቸውን ተአምራት የሚያደርግ የለም ብሎ ነው እያደነቀ የመጣው። ወገኖቼ እግዚአብሔርን የምታመሰግኑበት ቀን አላችሁ። እግዚአብሔርን የምታደንቁበት ቀን አላችሁ። እግዚአብሔርን የምታከብሩበት ውሎ አላችሁ። እያጉረመረማችሁ ወይስ እያመሰገናችሁ? እስከ ዛሬ ላኖረን መኖር ሳይገባን አኖረን። እድል ሳይገባን እድል ሰጠን። ቀን ሊወጣልን የማይገባ ኃጢአተኞችን ቀን አወጣልን። ምን አይነት አምላክ ነህ አንተ አምላክ! በፊትህ መቆም የማይገባኝን በፊትህ አቆምከኝ። ያንተ ገናንነት የኔ ደካማነት እያወቅኩኝ ታደንቁታላችሁ ይህን እግዚአብሔር። ይህን ብርሃን ማን ያወጣው ይመስልሃል? ተፈራርነን አልወጣ፣ ፒቲሽን አስገብተን ፀሐይ አልተሰጠን። እግዚአብሔር ስለሚያደርገው መግቦቱ አድንቃ። ይሄ ሰው እያደነቀን ይቀም። በዚህ ዘመን እኮ ማድነቅና ማመስገን ትተና በብዙ ጉድለታችን አጉረምራሚዎች ሆነናል። ይህን ሰው ግን አድንቆት። እያደነቀ እኮ ነው የመጣው። እያደነቀ ያላዋቂነትም ቢሆን እያደነቀ ነው የመጣው። ምእመናን ነገሩን አጠር ላድርገው፣ ሌላም ፕሮግራም አለ። ይህ ሰው ወገኖቼ፣ ይህ ሰው እንደመጣ ነገሩ ትንሽ ግራ የገባው ይመስላል። ክርስቶስን መምህር ብቻ አድርጎ ነው ያሰበው። እግዚአብሔር ያደረበት እንደ እግዚአብሔር ሰው አድርጎ ነው የቆጠረው። እግዚአብሔር ነው ለማለት ገና አልበቃም ነበር። የተወደዳችሁ ክርስቲያኖች ግድ የለም። ዛሬ በድካም ልትመጡ ይችላል። ዛሬ በድካም ልንመጣ እንችላለን። ዛሬ ብዙ ጉድለት ሊኖርብን ይችላል። ዛሬ ጥርት ያለ መንፈሳዊ ሕይወት ላይኖረን ይችላል። ግድ የላችሁም። እውነት እንነጋገር ከተባለ እዚህ ቤት ከቆያችሁ እየጠራችሁ ትሄዳላችሁ። አንድ ተስፋ አለን። እግዚአብሔር ራሱ ፍጹማን ያደርገናል። እግዚአብሔር ይለውጠናል። እግዚአብሔር ይሰራናል። እግዚአብሔር ለሱ የተመቸ ሕይወት እንዲኖረን አድርጎ ያስተካክለናል። ድካማችንን እያቀና ይቀበለናል። ይሄ ሰው ስተት የሆነ አነጋገር ነው የተናገረው። እግዚአብሔር ካንተ ጋር ከሆነ ለሰው በቀር አይነት ነገር እግዚአብሔር ነህ አላለውም። ቢሆንም ግን እያረመ ተቀበለው። ጸሎታችንን እያረመ የሚቀበል መሐሪ አምላክ አለ። እንደ በደላችን ቢሆን ማን ይቆም ነበር? የታገሰን አምላክ አለ። አይዟችሁ። ይቅር የሚለን አምላክ አለ። አይዟችሁ። እንኳን እኔና ያንተ ትንሹ በደል አይደለም የዓለም ሁሉ በደል ፍቅሩን አልለወጠበትም። እግዚአብሔር ላንቺ ያለው ፍቅር ላንተ ያለው ፍቅር አይቀየርም። ግድ የለም። ዛሬ የረከሰ ጸሎት እየጸለይክ ይሆናል። እመነኝ፣ እዚህ ከቆየ ንጹህ ጸሎት ማድረግ ትጀምራለህ።
ንጹህ ጸሎት ብቻ ቆዩ። ግብት ውጥት አትበሉ። እግሩ ስር ተቀመጡ። እሱን ለማወቅ ጣሩ፣ ተማሩ። ዘውትር ወደ እሱ ኑ። መለወጣችን ግን አይቀርም። አዎ እንደሱ ነው ነገሩ። ንጹህ ጸሎት እስካልጸለይኩ ድረስ አልጸለይም አትበል። ንጹህ የንስሐ ሕይወት እስካገኘ ድረስ ንስሐ አልገባም አትበል። እስክሰናዳ ድረስ እኔ ንስሐ አልገባም ንስሐ አባቴ ጋር አልሄድም አትበል። እያደረግከው ትለወጣለህ። እያደረገው ነው ይሄ ሰው የተለወጠው። እያደረገው ነው የተለወጠው ወገኖቼ፣ እያደረገው ነው የተለወጠው። እያደረግነው እንለውጥ። ቀስ በቀስ ነው፣ በአንድ እኮ አይደለም። የተወደዳችሁ ክርስቲያኖች እዚህ መጽሐፍ ቅዱስ ውስጥ በአንዴ ሳይሆን ቀስ በቀስ የተለወጡ ብዙ ሰዎች አሉ። ይሄም ኒቆዲሞስ ቀስ በቀስ ነው የተለወጠው ወገኖቼ። ቀስ በቀስ ላሳያችሁማ። ይኸውላችሁ እዚህ መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 9 ላይ አንድ አይነ ስውር ሰው ታገኛላችሁ። ክርስቶስ ከፈወሰው በኋላ ምን አለ መሰላችሁ? ስለ ክርስቶስ ሲናገር ማን የፈወሰ ብለው ሲጠይቁት ኢየሱስ የሚባል ሰው አለ። መጀመሪያ ተራ ሰው አድርጎ ነው የቆጠረው። ከዚያ ትንሽ ቆይቶ ነብይ ነው አለ። ደግሞ በዚህ አላበቃም። ትንሽ ቆየና የእግዚአብሔር ልጅ ነህ አለ። አያችሁ እንዴት እያደገ እንደመጣ። ሰው ነብይ፣ የእግዚአብሔር ልጅ አለና መጨረሻ ላይ ይህማ መሲሁ ነው ሊሰገድለት ይገባል ብሎ ሰገደለት። ቀስ በቀስ እንዴት እንደተለወጠ። ያቺንም ሴት አስቧት። እቺ ሰማርያዊቷ ሴት ቅዱስ ኤፍሬም ምን ይላል? ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ከዚያም ነቢይ፣ ከሁሉም መጨረሻ መሲህ መሆኑን አየችው ይላል። ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊ ላይ ያለችውን ጥላቻ አሳየች። ከመምህሩ ጋርም ተከራከረች። ከነብዩ እግር ስር ተንበረከከች። መሲሁንም ወደደችው ይላል። አያችሁ ቀስ በቀስ መጀመሪያ ውሃ የጠማውን ሰው፣ ከዚያ መምህሩን፣ ከዚያ ነብዩ እግር ስር በጨረሻስ መሲሁን ወደደችው ይላል። ቀስ በቀስ አይዞ ኑር እንጂ ትለወጣለህ። ያልተለወጠ የለም። ትበረት ብቻ እኛ የምንልህ አትራቅ። ና ቆየት እያልኩታ እነዚያን በዚያ ሉቃስና ቀለዮጳ ጌታችን ከትንሣኤ በኋላ አብረውት የተጓዙትን አብረውት ስለሄዱ እኮ ነው የተለወጡት። ትንሽ አብረው ከሄድክ እውነት ትለወጣለህ። ወንበዴ የነበረው አባ ሙሴ ምን አይነት ጻድቅ እንደነበር አታስታውስም? ሆኖ እንደተቀየረ ትለወጣለህ። ለምን ምርጥ ወንበዴ አትሆንም? ለምን ደረጃ አንድ ሽፍታ አትሆንም? እግዚአብሔር መቀየር ይችልበታል። እንደ ማርያም ግብፃዊት ለምን ደረጃ አንድ ዘማ አትሆኝም? እግዚአብሔር ጋር ነይ፣ በእግዚአብሔር ቤት ኑሪ፣ ትለወጫለሽ። ማን ያልተለወጠ አለ? ቀስ በቀስ ነው። ግን በአንዴ ለምን አልሆነም አትበሉ። በአንዴ ጸሎታችን ለምን አልተሰማም? በአንዴ ለምን ስለታችን አይደለም። ኒቆዲሞስን ተመልከቱት። መጀመሪያ ቅድም እንዳልኳችሁ መምህር እግዚአብሔር ያደረበት አይነት ሰው አድርጎ ቆጠረው። ከዚያ መጨረሻ ጋር ሰዓት ከዚህ በላይ መጠቀም ስለማልፈልግ መጨረሻ ላይ ግን የተወደዳችሁ ክርስቲያኖች የመጨረሻ የኒቆዲሞስን ሕይወት ተመልከቱት። በስቅለት ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋ ከጲላጦስ ለምነው የቀበሩት አንዱ ኒቆዲሞስ ነው። በቃ ራሱን ሰጣ። ይኸውላችሁ መጀመሪያ እንደ ሳምራዊቷ ሴት የውሃ መቅጃዋን፣ ከዚያ ችግሯን፣ ከዛ ራሷን ነበር የሰጠችው። ኒቆዲሞስ መጀመሪያ ጊዜውን፣ ከዚያ እውቀቱን፣ መጨረሻ ላይ ሕይወቱን የሰጠው። እዩ እግዚአብሔር ቤት የሚመጣ ሰው ይለወጣል። መለወጥ ነው አሁን ያለብን። መምጣቱን እንመጣለን፣ ማስቀደሱን እናስቀድሳለን፣ እሰየው። መመጽወቱን እንመጸውታለን፣ ገንዘብ እናፈሳለን። አሁን የሚፈለገው ይሄ ብቻ አይደለም ወዳጆቼ፣ ለውጥ ነው። የዚህ ሁሉ የአብይ ጾም ቅዱስ ዮሐንስ አፈወርቅ
የመጾማችን ሁነኛ ማረጋገጫ የህይወት መለወጣችን ነው ይላል። ተለውጦ ነው የጨረሰው። ተለውጦ ነው የጨረሰው። ዋጋ ከፍሎ ነው። ናደራችሁን በለውጥ እናጠናቅ። እዚህ መጣን አይደል? መኖር ጀመርን አይደል? መለወጥ አለ። እቤታችሁ ውስጥ መለወጥ አለባችሁ። ባሎች መለወጥ፣ ሚስቶች መለወጥ፣ ተናጋሪዎች ጭምቶች፣ ክፉዎች ደጎች፣ ንፉጎች ለጋሶች፣ ተንኮለኞች ገራገሮች፣ አመንዝሮች ንጹዎች፣ ወሳጆች ሰጪዎች። ለውጥ ያስፈልገናል። ተለውጦ ነው የጨረሰው። የቱም ነገር ቢሆን ለውጥ ያስፈልገዋል። ለዚያ ለውጥ ነው የምንጓዘው። ከዚህ ሰዓት በላይ አልሄድም፣ አላቆያችሁ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እግዚአብሔር እንድንለወጥ ይርዳን። ልመናችንን ጸሎታችንን ሁሉ ይስማን። በዚህ እንዲህ ባለው ከበድ ያለ ዘመን ከበድ ያለ ሌሊት እግዚአብሔርን እንድናናገረው እግዚአብሔርን እንድናገኘው ከእሱ ጋር እንድንኖር እግዚአብሔር ይፍቀድልን። ይቆየን። መጋቤ ሃይማኖት መምህር ኢዮብ ይመኑን ቃለ ሕይወት ያሰማልን። አምላከ ቅዱሳን በእድሜ በጤና ይጠብቅልን። መምህራችን በከተማውም በገጠሪቱ ቤተክርስቲያንም በጣም የሚያገለግሉን መምህር ናቸው። በእውነት አስቸጋሪ በሆኑባቸው የገጠር ቦታዎች እንኳን እየሄዱ የመጡ የሚያገለግሉ ብዙ በሳቸው የተጠቀምንንና አሁንም እድሜና ጤና ይስጥልን። አምላከ ቅዱሳን ለቤተክርስቲያን በበረከት ያቆየልን።